አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወዳችሁ ውድ የመዲት ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ምንም አይከፈልበትም ማለት ነው እና ጓደኞቼ አላህ ሱብሓነሁ ወተዓላ ሀገራችንን ሰላም አላህ ያድርግልን። እውነት ሀገራችን ያለችበት ሁኔታ በጣም ነው የሚያሳስበውና በጣም ያሳስባልን በጣም ያሳዝናልን ማለት ነው እና ፈጣሪ ሀገራችንን ሰላም እንዲያደርግልን በዱዓ በጸሎት ልንበረታ ይገባል ማለት ነው። መርፋት የሆነ ነገር ማድረግ ሀገር ሰላም ሲሆን ነው ደስ የሚለው ማለት ነው እና አላህ ሀገራችንን ሰላም ያድርግልን። ሙስሊሙም በዱዓ ክርስቲያኑም በጸሎት ልንበረታ ልትበረቱ ሁላችንም ልንበረታ ይገባል ማለት ነው። ሀገር ሰላም ሲሆን ነው የሚያምረው ሁሉም ነገር። ሀገራችንም የሚናፍቀን በስደት ያለን ሀገራችንም የሚናፍቀን ሀገር ሰላም ሲሆን ነው። ሰላም ካልሆነ ማንም ሰው መኖር አይፈልግም፣ መሰደድ ነው የሚፈልገው እና አሁን ላይ ያለው ሁኔታ በጣም አሳሳቢና አሳዛኝ ነው። አላህ የማይቀይረው ነገር የለም። በቃ ፈጣሪ ምንም የሚሳነው ነገር የለም እና እንደኛ ሳይሆን እንደሱ ራህመት እዝነት ሀገራችንን ሰላም ያድርግልን እና ውድ እህቶቼ እኔ በጣም ስለገረመኝ ነው ሳውዲ አረቢያ ኳተር ላይ ማለት ነው ስሰራ እውነት በጣም ገርሞኝ ማለት ነው እና ኳተር ላይ ስሰራ በጣም ብዙ ቤቶችን አውቃለሁኝ እና ዋይፋይ ለምሳሌ ችግር የለውም ቤት ውስጥ ዋይፋይ ካለ ለመጣው ሰራተኛ ይሰጣል። ወይም ደግሞ እናንተ ልትሄዱ ትችላላችሁ፣ ሴትዮዋን ተከትላችሁ የልጅ ቤት ሊሆን ይችላል፣ ወይም ደግሞ የጓደኛ ቤት ሊሆን ይችላል። በቃ ምንም አይነት ቤት ሊሆን ይችላል። ዋይፋይ ስጡ ከተባለ ደግሞ ይሰጣሉ ማለት ነው። ሳውዲ አረቢያ ላይ ደግሞ በጣም ገርሞኝ ማለት ነው እና ውድ እህቶቼ ሀሳብ አስተያየታችሁን እንድትሰጡ በስደት ያላችሁ እህቶቼ ማለት ነው እና ቤት እዚህ ከመጣሁ ገና 1 ወር ምናምን ቢሆነኝ ነው ማለት ነው እዚህ ቤት እና ሴትዮዋ በጣም ጥሩ ነች የሚገርማችሁ። ከዛ ምግብ ምናምን ችግር የለባትም። በቃ የእሷ ምግብም ካልተመቸኝ ሰርቼ መብላት እችላለሁ ምናምን። እንደገና ደግሞ የጽዳት ለምሳሌ ሳሙና ወይም ደግሞ ሻምፖ፣ ኮንዲሽነር ምናምን ችግር የለባትም። እሱንም ትገዛለች ማለት ነው። በጣም የሚገርመው ነገር ግን እንትን መግዛት አትፈልግም፣ ዋይፋይ መስጠት አትፈልግም። እና እኔ እዚህ ብቻ ይመስለኝ እኔ ቤት ብቻ ይመስለኝ ነበር፣ ግን የአብዛኛዎቹ እንትን ሳውዲ ላይ ኢንተርኔት ነው። እና እንዴት ነው እናንተ እያለፋችሁት ያላችሁት ይሄን ነገር? የእውነት በጣም ነው የሚያበሳጨው። አሁን ለምሳሌ ጥሩ አይደሉም። በቃ ቤት ልቀይር ምናምን ብላችሁ ብትወጡ እንኳን ሳሙና ይገዛሉ፣ ሻምፖ፣ ኮንዲሽነር ምናምን የተለያየ ነገር ያደርጋሉ። ዋይፋይ ስጡን ስትሏቸው ደግሞ ዋይፋይ በራሳቸው ነው። አሁን ዛሬ አንድ አዲስ ሰራተኛ አንጥታ ነበርና ከዛ አዲስ ሰራተኛ የመጣችው በእንትን ነው ከእንትን ማለት ነው ምንድነው ቢሮ ላይ የሚሰሩ የሉም በወር በምናምን ከነሱ ነው ያመጣቻት እና እንትን ቢሮ እና መጣችና 2 ቀን ነው ምናምን ካደረች በኋላ ዋይፋይ ስጪ ስትላት አልሰጥም አለች። እቃ እኮ አምጥታላታለች፣ የሚያስፈልጋትን ሙሉ ነገር አሟልታላታለች። ከዛ ዋይፋይ ስጪ ስትላት ዋይፋይ አልሰጥም፣ ቢሮሽን አናግሬያቸው በራሷ ሂሳብ ነው ብለውኛልና አልሰጥሽም አለቻት ማለት ነው። እና እንዴት ነው እየሆነ ያለው ማለት እንዴት ነው? እናንተ ጋር ያጋጠማችሁ ነገር ካለ እስኪ ሼር አድርጉኝ ማለት ነው። ወይስ ሁሉም ጋር ነው ይሄ የዋይፋይ ነገር? እና በጣም ስለገረመኝ ነው ጓደኞቼ። እና ሀሳብ አስተያየታችሁን እስኪ ሼር አድርጉን ማለት ነው ለሁላችንም።